በቤንቪል ፓሪሽ ሉዊዚያና ቦይ እየቀለደ ነው። መንገዱ ባዶ፣ አየሩን በአቧራ ተሞልቷል። በሳር ውስጥ 6 የፖሊስ መኪኖች ተደብቀው ለወራት ደቡባዊ አሜሪካን ስማቸው ሲያሸብር የነበሩ ጥንዶች በዝምታ ይጠባበቃሉ። ድንገት አንዲት ጠቆር ያለች ፎርድ ቤት መኪና ብቅ አለች። ውስጧ አንድ ወጣት ሲጋራ በእጁ ይዞ እየነዳ ነው። አንዲት ሴት ደግሞ በረዳት ወንበር ላይ ተቀምጣለች። ክላይድ ባሮ እና ቦኒ ፓርከር። መኪናው ፍጥነቱን ቀነሰ። ከዚያም የሞተሩ ድምፅ አገሳ። ተኩስ ተከተለ። ከሰከንዶች በኋላ ፎርዷ በጥይት ተበሳች። ጢሱ ሲበተን በውስጡ ያሉት ጥንዶች ዝም አሉ። የጥፋት ዘመናቸው ልክ እንደጀመሩ ሁሉ በፍጥነት በጭካኔና በጋራ ከተመ። በፍቅር የጀመረው ነገር ብዙም ሳይቆይ አሜሪካን የንቀጠቀጠ የዝርፊያ፣ የጠለፋና የነፍስ ግድያ ማዕበል ሆነ። ሁለት የትንሽ ከተማ ፍቅረኛሞች፣ አንዲት ፎርድ ቤት መኪናና በመላው አሜሪካ የፈሰሰ ደም። ነገሩ እንዴት እዚህ ደረጃ ላይ ደረሰ? የ19 ዓመቱ አስተናጋጅ እንዴት የአሜሪካ በጣም የሚፈለግ ወንጀለኛ ሆነች? ጥንዶች እንዴት በ5 ግዛቶች ውስጥ ያሉ ሼሪፎች፣ ወታደሮችና የፌዴራል ወኪሎች ሊበልጡ ቻሉ? ታማኝነት እንዴት ውድቀታቸውን አመጣው? ይህ የአሜሪካ እጅግ ዝነኛ ጥንዶች የቦኒና ክላይድ ታሪክ ነው። ዌስት ዳላስ 1930 የፋብሪካ ጢስ በልጆች ከሚነሱ አቧራ ጋር የሚቀላቀልበት ቦታ። ቦኒ ፓርከር ከእነዚህ ልጆች አንዷ ነበረች። የ19 ዓመት ወጣት አይነ ሹል፣ እረፍት የሌላት፣ ከአካባቢ በላይ ብልህና በማስተናገድ ላይ የሚገኝ ህይወት የማትመጥን ታላቅ ምኞት ያላት ልጅ ነበረች። አባቷ በ4 ዓመቷ ስለሞተ እናቷ ቤተሰቡን ወደ ዘመዶቻቸው አስጠግታ ነበር። ቦኒ በትምህርት ጎበዝ ነበረች። ግጥም ትጽፍ ነበር። ስለ ትልልቅ ነገሮች ታልም ነበር። ነገር ግን ህልም ቤተሰብን አይመግብም። በታላቁ ኢኮኖሚ እድገት በፈረሰ ዓለም ውስጥ የዋህ ሴቶች እንኳ ውበትና የመሳጭነት እንደ መገበያያ ገንዘብ ሊያገለግል እንደሚችሉ ተምረዋል። ገና በለጋ ዕድሜዋ የአካባቢው ረብሻ ፈጣሪ የነበረውን ሮይ ቶረንትን አገባች። እሱም በቀኙ ጉልበቷ ላይ ሮይ እና ቦኒ ምንክሳትና ጥቂት የእውቀት ዓመታትን ሰጣት። እሱ ወደ እስር ቤት ሲወርድ እሷ ለመፋታት እንኳ አልሞከረችም፣ መጠበቅ ብቻ አቆመች። ከዚያ ክላይድ ቸስታንን ባሮን አገኘች። የተገናኙት በጥር 1930 በጓደኛቸው ቤት ነበር። ቦኒ ክላይድን ታዋለች፣ ክላይድ ቦኒን ያያታል። አንዳቸውም አይናቸውን አላሸሹም። በጥቂት ቀናት ውስጥ ምግብ ታዘጋጅለት ጀመር። በጥቂት ሳምንታት ውስጥ የማይነጣጥሩ ሆኑም። ከዚያም ድንገት ያ የአጭር ጊዜ ፍቅር አከተመ። ክላይድ በየካቲት ወር በተከታታይ በተፈጸማቸው ስርቆቶች በቁጥጥር ስር ዋለ። ቦኒ ለእስረኛ ፍቅረኛዋ ደብዳቤዎችን መጻፍ ጀመረች። ፍቅሯን መግለጫ ቃላት ስታጣ በተግባር አሳየች። በመጋቢት ወር ላይ ለክላይድ ለማምለጫ የሚሆን ሽጉጥ በሚስጥር አቀበለችው። ከቀናት በኋላ ግን እንደገና ተይዞ ሰዎችን በመስፈር ወደሚታወቀው የኢስት ፕሪዝን ፋርም ተላከም። ኢስት ተራ እስር ቤት አልነበረም። ጠባቂዎች መጀመሪያ ተኩሰው በኋላ ጥያቄ የሚጠይቁበት የሰንሰለት እስረኞች የጉልበት ስራ ቦታ ነበር። እስረኞች በቴክሳስ የፀሐይ ትኩሳት በየመስኩ ይሰራሉ። ፍጥነት ሲቀንሱም ይደበደባሉ። ክላይድ በተደጋጋሚ ጥቃት ይደርስበት ነበር። ይደበደባል፣ ይወርዳል። ለመትረፍ ሲል አንድ የብረት ቁራጭ አንስቶ የሚያስቸግረውን ልጅ ጭንቅላቱን ቀጠቀጠው። ሌላ እስረኛ ጥፋቱን ወሰደለት። ከ2 ዓመት በኋላ ክላይድ ከእስር ሲወጣ ያ የቀድሞ ግዴለሽ ወጣት አልነበረም። እሱ አሁን በቀል ተርቦ በሰውነቱ ውስጥ ያለች እያንዳንዷ ሕዋስ የቴክሳስን የእስር ቤት ስርዓት የምትጠላ ሰው ሆነም። ይሄ ጥላቻ አለመሆነም። በ1932 ከቦኒ ጋር ሲገናኙ እስር ቤት ያደረገውን ለውጡን ተመለከተች። ያ የልጅነት ማራኪነቱ ጠፍቷል። እሷ ግን ፍቅሩ አልደበዘዘም ነበር። በሙሉ ፈቃደኝነት እጇን ዘርግታ ተቀበለችው። በትንንሽ ጥቃቶች ጀመሩ። የሸቀጣሸቀጥ መደብሮች፣ የነዳጅ ማደያዎች፣ የገጠር ባንኮች፣ ገብቶ ወጣ የሚሉ ስርቆቶች፣ ሀብታም ለመሆን ሳይሆን ለመትረፍ ብቻ። ቦኒ በድርጊቱ ስሞት የተሞላበት ጉዞ እየተሳበች መጣች። ለእሷ ጉዳዩ ስለ ገንዘብ አልነበርም፣ የአንድ ታሪክ አካል መሆን እንጂ። በዙሪያቸው የቧራው ቡድን መመስረት ጀመረ። ክላይድ፣ ወንድም ባክ፣ ሚስቱና ምንም የሚያጡት የሌላቸው ቦዘኔ ስብስብ። ከዚያ ሚያዝያ 1932 የስፖርት ቴክሳስ ደረሱ። ቀላል ዘረፋ መሆን ነበረበት። ኢላማው የአካባቢው ሱቅ ባለቤት ጆን ቡቸር ነበር። ነገር ግን የሆነ ነገር ተበላሸ። ድንጋጤ፣ ጩኸት፣ እንቅስቃሴ። ክላይድ ቃታውን ሳበው። ቡቸር ተመቶ ወደቀ። ይህ በክላይድ ባሮ ስም የተመዘገበው የመጀመሪያው ግድያ ነበር። በአመፃኛና በነፍሰ ገዳይ መካከል ያለው መስመር የጠፋበት ቅጽበት። ከዚያ ጊዜ ጀምሮ እነሱ ዘራፊዎች ብቻ አልነበሩም፣ እየሸሹ የሚኖሩ ነፍሰ ገዳዮች እንጂ። ቦኒ ካፍማን ካውንቲ ውስጥ በአንድ ያልተሳካ ዘረፋ ምክንያት ለጥቂት ጊዜ ታሰረች። ከሳምንታት በኋላ ተፈታችና ወደ ክላይድ ጎን ተመለሰች። በዚያች እስር ቤት ክፍል ውስጥ የነበራት ፍርሃት ሁሉ ሞተ።
በአንድነት የግዛት ድንበሮች እያቋረጡ ትንንሽ ወንጀሎች በመላው ቴክሳስ፣ ኦክላሆማና ከዚያም ባለፈ በፖሊሶች በዜጎችና በሸሪፎች ላይ ወደሚፈጽሙት የሞት ማዕበል ቀየሩት። በ1933 የባሮ ቡድን ስሙ በክፋት ናኘ። ጋዜጦች እንደ ማራኪ አመፀኞች አድርጎ ሳላቸው፣ የህግ አስከባሪዎች ደግሞ እንደ አውሬ ያዩአቸው። እውነቱ ግን በሁለቱ መካከል ያለ ነበር። ነገር ግን ታሪኩ በዚህ አላበቃም። ይልቁንም ወደ ገሃነም በሚወስድ አውራ ጎዳና ላይ ያቆማቸው። ቤንቪል ፓሪሽ ሉዚያና ግንቦት 23 ቀን 1934 ዓ.ም ታላቁ የኢኮኖሚ ውድቀት አሜሪካውያን በባለስልጣናት ላይ የነበራቸውን እምነት ቀስፍቶት ነበር። ባንኮች የቤተሰቦችን ቤት ይወርሳሉ፣ ሸሪፎች ደግሞ ሰዎችን ከመኖሪያቸው ያፈናቅላሉ። ህግ ከውድቀት ጋር አንድ ሆነም። ስለዚህ ሁለት ወጣት ጥንዶች እነዚህን ተቋማት እየዘረፉ መሆኑ ሲሰማ ህዝቡ በሚሰማው ደስተኛ ሆኖ ትኩረት ሰጠው። ከህግ አንድ እርምጃ ቀድሞ በመገኘት ያለማቋረጥ ይንቀሳቀሱ ነበር። ቡድኑ የተሰረቁ የፎርድ መኪኖችን ይነዳሉ፣ የሰሌዳ ቁጥሮችን ይቀያይራሉ፣ እንዲሁም በተተወ መጋዘኖች ውስጥ ይተኛሉ። እያንዳንዱ ግዛት እነሱን ስላመለጡ ሌላውን ግዛት ይወቅሱ ነበር። ነገር ግን የለውጡ ነጥብ የመጣው ጆፕሊን ሚዞሪ ውስጥ በሚያዝያ 1933 ነበር። ቡድኑ እንደ ተራ ተከራይ በመምሰል በአንድ ትንሽ የድንጋይ መኖሪያ ቤት ውስጥ ተደብቆ ነበር። ጎረቤቶች ከፍተኛ የመጠጥ መጠጣት፣ ሳቅ፣ ከፍተኛ ጭቅጭቅና በሌሊት የሚሰማ የተኩስ ድምፅ ሪፖርት አደረጉ። የአካባቢ ፖሊስ ድንገተኛ ጥቃት አዘጋጀ። የጠበቁት የኮንትሮባንድ መጠጥ አዘዋዋሪዎችን ነበር። ያገኙት ግን የጦር ቀጠና ሆነ። ፖሊሶች ሲደርሱ ክላይድና ባክ ተኩስ ከፈቱ። ጥይቶች ቀጫጭን ግድግዳዎችን እየበሱ አለፉ። ሁለት መኮንኖች ሽጉጣቸውን እንኳ ሳይመዙ ተመተው ወደቁ። ክላይድና ባክ በግርግር ውስጥ መንገድ ሲጠርጉ ቦኒ ለማምለጫ የሚሆን መኪና ይዛ ጠበቀቻቸው። በሰከንዶች ውስጥ ቡድኑ ተሰወረ። በመኖሪያ ቤት ውስጥ ፖሊሶች ደስ ያልታጠፉ ፎቶ ፊልሞች፣ ጥቅሎች፣ የጦር መሳሪያዎችና ግጥም የተጻፈበት ወረቀቶችን አገኙ። ፎቶግራፎቹ ሲታጠቡ አሜሪካ እውነተኞችን ቦኒና ክላይድን አወቀች። ቦኒ ሲጋራ ባፏ ይዛ ሽጉጥ በወገቧ አስራ በተሰረቀ ፎርድ መኪና መከላከያ ላይ ተደግፋ ታየች። ክላይድ ደግሞ እጁን በትከሻው ላይ አድርጎ ፈገግ ብሎ ይታያል። ፎቶዎቹ እንደ ሰደድ እሳት በጋዜጦች ላይ ተሰራጨ። አዘጋጆቹ ያንን የማራኪነትና የጭካኔ ቅይጥ መቃወም አልቻሉም። መኮንኖች ግን ለስነ ምግባር ስጋት ናቸው ብለው ጠሯቸው። በ1933 ማብቂያ ላይ ቦኒና ክላይድ የአሜሪካ ትልቁ የውዝግብ መንስኤ ሆነው ነበር። ነገር ግን ህዝቡ ሊያምን የሚፈልገው ታሪክ እንዴት ይገደላል? መልሱ ብዙም ሳይቆይ መጣ። በ1934 አጋማሽ ላይ ህዝቡ በጥንዶች ላይ ያለው አድናቆት ለህግ አስከባሪዎች ወደ ውርደት ተቀይሮ ነበር። የቴክሳስና የሉዚያና ገዢዎች ጥንዶች በማንኛውም ዋጋ እንዲቆሙ ፈለጉ። ለሁለት ዓመታት ከህግ ሲሸሹ ከቆየ በኋላ የባሮ ቡድን ወደ ሁለት ሰዎች አነሰም፣ ክላይድ ባሮ እና ቦኒ ፓርከር። የደከሙ ቢሆንም አሁንም ግን ህግን አንድ እርምጃ መብለጥ ላይ ነበሩ። በዚህ መሃል ላይ ነው ፍራንክ ሃመር የመጣው። ሃመር ተራ ህግ ሰው አልነበረም። የቀድሞ የቴክሳስ ሬንጀር ነበር። እሱ ቃላትንም ሆነ ጥይትን በከንቱ የማያባክን አይነት ሰው ነበር። በከፊል ጡረታ ወጥቶ የነበረ ቢሆንም መንግስት ግን በአንድ ተልዕኮ መልሶ ጠራው፣ ቦኒንና ክላይድን አድኖ መያዝ። እንደነሱ ያሉትን ፈጣን ግድ የለሽና ትዕቢተኛ ህይወትን ያወቃቸው ነበር። በተለመደው መንገድ እነሱን ማሳደድ እንደማይሰራ ተረድቶ ነበር። የመከሩት ሸሪፎችና የሃይዌይ ፓትሮሎች በሙሉ ተዋርደዋል ወይም ተገድለዋል። ሃመር ግን ነገሩን የተመለከተው በተለየ መንገድ ነበር። እነሱም ማጥናት ጀመረ። እያንዳንዱን የታዩበትን ቦታ፣ እያንዳንዱን ዘረፋ፣ እያንዳንዱን መደበቂያ በካርታ ላይ አሰፈረም። አንድ ወጥ የሆነ ልማድ ፓተርን ተመለከተ። ጥንዶቹ ሁል ጊዜ በእነዚህ ግዛቶች ይዞራሉ፣ ቴክሳስ፣ ኦክላሆማ፣ ሉዚያና፣ ሚዞሪ እና አርካንሳስ። ልክ እንደ ተኩላዎች ሁል ጊዜ ወደሚያውቋት ቦታ ይመለሳሉ። የክላይድ ለቤተሰቡ ያለው ታማኝነትና በቴክሳስ ከነበሩት የቀድሞ የእስር ቤት ጓደኞቹ ጋር ለመገናኘት ያለው ጉጉት ለሃመር ፍንጭ ሰጠው። ሃመር የአካባቢው ነዋሪዎችን፣ የቀድሞ እስረኞችና የቀድሞ የቡድኑ አባላት ዘመዶችን በሚስጥር በማነጋገር የመረጃ ቶርን ዘረጋ። የክላይድ ታማኝነት ድክመቱ ነበር። በጥር 1934 ኢስታን በተባለ እስር ቤት ውስጥ 5 እስረኞችን በማስመለጥና አንድ ጠባቂ በመግደል በኃይል የታጀበ እስር ቤት ሰበር አደረገም። ካመሉት መካከል ሄነሪ ሜዝቪን ይገኝበታል። እሱም በቦኒና ክላይድ የመጨረሻ ጉዞ ላይ ተቀላቀላቸው። ሃመር ይህንን ፍንጭ ተከተለ። ጥንዶች ከሜዝቪን ቤተሰቦች ጋር ቅርርብ እንደፈጠሩና በስራ መካከል ሉዚያና የሚገኙ ቤታቸው እንደሚጎበኙ ተረዳም። ይህ ለእሱ እኒህ ወንጀለኞች ለመያዝ የታኘው ብቸኛ ቀዳዳ ነበር። እስከ ጸደይ ወቅት ድረስ ሃመር 6 አባላት ያሉት ግብረ ኃይል አቋቋመ። 2 የቴክሳስ መኮንኖች፣ 2 ከሉዚያና፣ 2 ከፌዴራል እስር ቤት ስርዓት። እነዚህ ሰዎች ልምድ ያላቸው ዝምተኞችና ታጋሾች ነበሩ። ለ3 ወራት ያህል ጥንዶች የት ሊታዩ እንደሚችሉ በመገመት እያንዳንዱ እንቅስቃሴዎችን ተከታተሉ። ሃመር ቦኒና ክላይድ በጭራሽ እጃቸውን እንደማይሰጡ ያውቃ ነበር። ድርድርም ሆነ ፍርድ ቤት አኖርም። ነገሩን ለማቆም ብቸኛ መንገዱ ደፈጣም፣
አምቡሽ ማዘጋጀት ብቻ ነበር። በግንቦት ወር የሜዝሊን አባት ከባለስልጣናት ጋር ስምምነት አደረገም። ለልጁ ምህረት እንዲደረግለት በሚል ጥንዶችን ወደ ወጥመድ ለማስገባት ተስማማም። ቦኒና ክላይድ በቬንዝል ፓሪሽ ሉዚያና በሚገኝ ጭር ያለ መንገድ በሃይዌይ 154 በኩል ወደ ቤት ለመምጣት መከዳቸው ነገራቸው። ለ3 ቀናት ሌሎች የአመር ቡድን በዛፎች በቁጥቋጦች ውስጥ ተደብቆ ትንፋሽ ሲያወጡ በጠበቁ። በአካባቢ የሚያልፉ ነዋሪዎች ከጠጠር መንገድ ወጣ ብለው ከተደበቁት ጥቂት መኪኖች በስተቀር ምንም የተለየ ነገር አላዩም ነበር። ከዚያም ግንቦት 23 ቀን 1934 ዓ.ም ማለዳ ላይ ንጋት እንደቀደደ ፎርዷ በኮረብታው ላይ ስትወርድ ታየች። ክላይድ መሪው ላይ ነበር። ቦኒ ደግሞ እጇን በትከሻዎቹ ላይ አሳርፋ አጠገቡ ተቀምጣለች። ሐመር እጁን አነሳ። ይህም ዝምተኛ ምልክት ነበር። ለዚህ ቅጽበት ለወራት ጠብቀው ነበር። ትዕዛዙ ዝም ያለና የማይደገም ነበር። በቬንቪል ፓሪስ ዛፎች ጀርባ ተደብቀው 6 መኮንኖች ጠመንጃቸውን አነጣጥረው ጠበቁ። በአቧራማ መንገድ ፎርዷ መጣች። ክላይድ ከፊት ለፊት የቆመች መኪና ተመለከተ። ፍጥነቱን ቀነሰ። ሐመር ትዕዛዝ ሰጠም። በሰኮንዶች ውስጥ ከ150 በላይ ጥይቶች ፎርዷን በሳሷት። ክላይድ በዚያው ቅጽበት ሞተም። ቦኒ አንድ ጊዜ ጮኸች፣ ከዚያም አለፈች። መኪናው የውሃ ማፍሰሻ ቦይ ውስጥ ገብቶ ቆመች። በመኪናው ውስጥ አውቶማቲክ ጠመንጃዎች፣ ሽጉጦችና ከ1500 በላይ ጥይቶች ተገኙ። እስከ እኩለ ቀን ድረስ ወሬው ተዛመተ። በመቶዎች የሚቆጠሩ ሰዎች ወደ ስፍራው በመጓዝ በጥይት የተወሳሰችውን መኪና ለመታሰቢያነት በመቆራረስ የቦኒን የፀጉር ዘለላ፣ የመስታወት ስብርባሮች፣ አልፎ ተርፎም የልብሷን ቁርጥራጮች ለመውሰድ ተሿሙ። ፎርዷ በየቦታው የምትዞር ኤግዚቢሽን ዕቃ ሆነች። የቀብር ስነስርዓታቸው በሺዎች የሚቆጠሩ ሰዎች ተሳተፉበት። ነገር ግን የቦኒ እናት ልጇ ከክላይድ ጎን እንድትቀበር የነበራት የመጨረሻ ምኞት አልተቀበለችውም። ሞታቸው የኢኮኖሚ ውድቀትን ዘመን እጅግ የታወቀ የፍቅር ታሪክ አከተመ። በጉዟቸው ማብቂያ ላይ ቦኒ እና ክላይድ 13 ግድያዎች፣ 15 ገደማ የባንክ ዘረፋዎች፣ በደዘን የሚቆጠሩ ትናንሽ ስርቆቶች ፈጽመዋል። እንዲሁም በ5 ግዛቶች ውስጥ ከ50 በላይ መኪኖችን ሰርቀዋል። በዚህ ጸጥተኛ ሉዚያና ማለዳ በአመፀኛና በተምሳሌት መካከል የነበረው መስመር ከነሱ ጋር አብሮ ሞተም። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ እንደሚያስገርም ታሪክ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኗት።